ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እናትና ልጅ ጨምሮ ከ30 በላይ ሰዎች የተገደሉበት የመተከል ጥቃትና ያሳደረው ስጋት። በቤኒሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟች ቤተሰቦችና ነዋሪዎች ለቢቢሲ ተናገሩ። የበርካታ ሰዎች የተገደሉበትና ጉዳት የደረሰባቸው ጥቃት የተፈጸመው ከክልሉ ዋና ከተማ አሶሳ መንገደኞች ባሳፈሩ የሕዝብ ማመላለሻ ተሽከርካሪዎች ላይ ነው። በጥቃቱ ውስጥ ከ35 የሚሆኑ ሰላማዊ ሰዎች መገደላቸውን፣ ከ50 በላይ ሰዎች ደግሞ መቁሰላቸውን እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮችና የሟች ቤተሰቦች ለቢቢሲ ተናግረዋል። ከአካባቢው ተመርጠው የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ ዓለም ጥቃቱን በቅርብ ጊዜ ከተፈጸሙ ሁሉ አስከፊ ነው ብለውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ግልገል በለስ እየተጓዘ በነበረ 4 ተሽከርካሪዎች ላይ በዳንጉራና ጉባ ወረዳዎች መካከል ላይ አሲድ ቀበሌ ወይም አፍሪካ እርሻ ልማት በተባለ ስፍራ ላይ መሆኑን ቢቢሲ ተረድቷል። ታጣቂዎቹ ጥቃቱን የደረሰው በተለምዶ ቅጥቅጥ በሚባሉ የሕዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ ርምታ ከፍተው ግድያውን መፈጸማቸውን አንድ ነዋሪ ተናግረዋል። ከሟቾች መካከል ዳይመንድ ዮሐንስ የተባለ የ4 ዓመት ሕፃንና ፀሐይነሽ አሚሳ የተባለች እናቱ እንደሚገኙበት ቤተሰቦቻቸው ለቢቢሲ ገልጸዋል። በ20ዎቹ መጨረሻ የምትገኘውና ፀሐይነሽ ሳዑዲ አረቢያ ለ8 ዓመታት ሰርታ የተመለሰችና በንግድ ሥራ ላይ የተሰማራች የአሶሳ ከተማ ነዋሪ መሆኗንም ቤተሰቦቿ ተናግረዋል። ፀሐይነሽ ሕመም ላይ ያሉ እናቷን ለመጠየቅ ሕፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎች በፈጸሙት ጥቃት ከነልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመታት በኋላ እናቷን ለታይ እየሄደች ነበር ሲሉም አንድ የቤተሰብ አባል እናት ከልጇ ጋር እንደወጣች የቀረችበትን አጋጣሚም አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነችም የተናገሩት ቤተሰቡ ያላለቀሰ ሕዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሐዘንና ድንጋጤን መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት በባለቤቷ በከፍተኛ ሐዘን ምክንያት በመረበሹ ራሱና ሌሎች እንዳይጎዳ በሚል ታስሮ እንደሚገኝም የቤተሰብ አባል ተናግረዋል። ቢቢሲ ያነጋገራቸው ሁሉም ነዋሪዎችና እማኞች የሟቾቹ በስፍራው ያለው ሁኔታ ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃት በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙን ገልጸዋል። በአካባቢው ባለፈው የጸጥታ ስጋት ምክንያት አልተረጋጋም፣ መስመሩ አያሳልፍም በማለት ያለውን ሁኔታ የገለጹት አንድ ነዋሪ የሟች ቀብር ጥቃቱ በደረሰበት ቦታ በአንድ ላይ መፈጸሙን ተናግረዋል። አንድ ነዋሪ በጥቃቱ ከተገደሉት ከ30 በላይ ሰዎች በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፉ የቤተሰባቸው አባል መረጋገጣቸውን ለቢቢሲ ገልጸዋል። የፓዊ ሆስፒታል ስራ አስኪያጅ አቶ ነምራ ኢቺቻ በጥቃቱ የቆሰሉ 2 ሰዎች በሆስፒታላቸው ድንገተኛ ሕክምና እንደተደረገላቸው ለቢቢሲ አረጋግጠዋል። 2 ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩት የግልገል በለስ ነዋሪ የበርካቶችን ሕይወት የቀጠፈውን ጥቃት ሲገልጹ ምንም ምክንያት የለውም፣ መዝረፍና መግደል ነው ዓላማቸው ብለዋል። የአካባቢው ነዋሪዎችና እማኞች ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ ሙክሪያው ቢኢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውንም ተናግረዋል። የአካባቢው የሕዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ዓለሙ በበኩላቸው የጥቃቱ ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። ሕዝብ እንደራሴው እንደሚሉትም ታጣቂዎች ወደ ሰላም ተመልሰው ነበር፣ አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ የሚሉ ናቸው ብለዋል።
ይህ ቡድን ሚያዝያ 16 2018 ዓ.ም በግልገል በለስ ከተማ የሚገኝ ማረሚያ ቤትን ለመስበር የሞከረ ታጣቂ ኃይል መሆኑንም ተናግረዋል። ታጣቂዎቹ አባሎቻቸውን ለማስመለጥ ሞከሩት በተባለበት የማረሚያ ቤት ጥቃት ከመንግስት ጸጥታ አስከባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸውን ቢቢሲ ከሳምንት በፊት መዘገቡ ይታወሳል። በአሁኑ ወቅትም በመተከል ዞን ስጋት ዳግም ማንዣበቡን ነዋሪዎች የተናገሩ ሲሆን፣ አንዱ ነዋሪ የማክሰኞ ጥቃት ያሳደረውን መረበሽ ሲገልጹም፣ "ህዝቡ በጣም ስጋት ውስጥ ነው። ሰራተኞቹ ሁሉ ጥለው ወጥተው ፖሊስ ነበር ቢሮዎችን ሲጠብቅ የነበረው። ስራ ላይ አልነበሩም። ስጋት አለ በጣም" ብለዋል። መተከል ዳግም ወደ ስጋት መግባቷን የተናገሩት የአካባቢው የሕዝብ ተወካዮች ምክር ቤት አባል ዶክተር መብራቱ ከጥቃቱ አንድ ቀን ቀደም ብሎ በመስመሩ በመከላከያ ታጅበው ማለፋቸውን ለቢቢሲ ተናግረዋል። የጸጥታ ሁኔታ አሁን ከሞላ ጎደል ተሻሽሏል በሚል እጀባዎች እየቀሩ መኪናዎች ያለ ወታደራዊ አጀብ የሚንቀሳቀሱበት ሁኔታ አለ። በቅርቡ ባለሀብቶች ላይ ጥቃት መፈጸሙን የሕዝብ ተወካዮች ምክር ቤት አባሉ አስታውሰዋል። የሕዝብ ደህንነትና ሕይወት አደጋ ላይ መሆኑን የጠቆሙ አንድ የአካባቢው ነዋሪ በበኩላቸው የተደራጁ ያሏቸው ኃይሎች አካባቢውን መረጋጋት እንደነሱት ገልጸዋል። ጉቦና ግልገል በለስ መሃል ላይ ብዙ የተደራጁ ሽፍታዎች አሉ በማለት መንግስት የተጠናከረ ጥበቃ እንዲያደርግ አቤቱታ አቅርበዋል። በቀጣይ መኪና መግባት አይችልም፣ አሁንም መንገዱ ዝግ ነው፣ ጥንቃቄ የሚያስፈልግ ነው በማለት ስጋታቸውን ገልጸዋል። ቢቢሲ በርካታ ሰዎች የተገደሉበትና የቆሰሉበትን የታጣቂዎችን ጥቃት በተመለከተ ከክልሉና ከዞኑ ባለስልጣናት አስተያየት ለማግኘት ለቀናት ያደረገው ጥረት አልተሳካም። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ ጉዳዩን ብናስረዳቸውም የክልሉ መንግስት አስተያየት ለመስጠት ፈቃደኛ አልሆኑም። ለዚህ ዘገባ ቢቢሲ ያነጋገራቸው ነዋሪዎችና የጥቃቱ ሰለባ የሆኑ ሰዎች ቤተሰቦች ለደህንነታቸው በመስጋት ስማቸው እንዳይጠቀስም ጠይቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።